አሁንም ብዙ ፈውሶቻችንን እንዳንቀበል የሚያደርገን የራሳችን ኤክስፒሪየንስ ላይ ስታክ አድርገናል። ለምን መንገድ ያልሰራም? ለምን ይሄን አልሰራልኝም? ለምን ጎዳና አልሰራም? ኖ እሱ አይደለም። ያንተና የኔ ሜካኒዝም ሲስተሞች አይደለም ሂል የሚያደርጉት። ሰላሙን የምንካፈልበት፣ ፈውስን የምንካፈልበት፣ በቃ ወደ አዲስ ነገር የምንሻገርበት ድንቅ ምሽት ስለሆነ እግዚአብሔር እናመሰግናለን። ጌታ ይባረክ። ሁላችሁም በምሳሌ መጽሐፍ ላይ ያለውን ክፍል እናውጣና እናነባለን። የምንማረው ስለምንድነው? በእግዚአብሔር ፍጹም ኃይል ላይ ስለመደገፍ፣ ስለመታመን የሚል መንፈስ እንማራለን። ምሳሌ ምዕራፍ 3 ላይ ቁጥር 5 መጽሐፍ ቅዱስ እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል የእግዚአብሔር ቃል። በፍጹም ልብህ በማን ተማን? በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። አንዱ በሕይወታችን ውስጥ እግዚአብሔር ያቀረበልንን ኃይል፣ ብርታት፣ ማንኛውም አቅርቦቶች ተማምነን እንዳንጸና ፈተና ከሚሆንብን ውጫዊ ካሉ ሰይጣን፣ ሰው፣ ሁኔታ ከምንለው በላይ ፈተና የሚሆንብን ተግዳሮት የሚሆንብን ራሳችን የለመድናቸው ዕውቀቶች፣ ማስተዋሎች፣ ስለ ነገሮች ያለን እይታ፣ የኛ አንደርስታንዲንግ ስለ ህይወት፣ ስለ ተለያየ ነገሮች ሁሉ ፐርሲፍ የምናደርገው የምንረዳው፣ ካልኩሌት የምናደርገው ይህ መንገድ ቢሄድ እንደዚህ ይሆናል ብለን የምናስባቸው ጥሩ የሚያመጡ ውጤት የምናስባቸው ሀሳቦች አሉ። እንዲሁም ደግሞ አይምሮቻችን ነገሮችን ተርጉሞ አይቶ ይህ መንገድ አደጋ አለው፣ ይህ መንገድ ውድቀት አለው፣ ይህ መንገድ አይሁድም ብሎ ጀጅመንት ይሰጠናል ማለት ነው። ስለዚህ የምናስባቸው የራሳችን ማስተዋሎችና ዕውቀቶች ሁሉ ከእግዚአብሔር አሰራርና ከእግዚአብሔር መንገድ ጋር አብሮ መሄድ አይደለም። ስለዚህ አንዳንድ ጊዜ ወጥመዶችን ከውጭ ሳይሆን ማየት ያለብን፣ ወጥመዶች ከምናችን ነው? ከውስጣችን ይመጣሉ። እነዚህ የራሳችን ዕውቀቶች ስለ ጤንነት፣ ስለ ህይወት፣ ስለ ገንዘብ ስላሉን ስለ ማንኛውም ነገሮች ሁሉ ዝም ብለን አንቀመጥም። በአእምሮአችን እያሰብን ነው። ስለዚህ ካልኩሌት እያደረግን ነው። አሁን የኔ ህይወት በራሴ አእምሮ በራሴ መንገድ ካልኩሌት ያደርገው ወደ ቁልቁለት ሊሄድም ይችላል። ደግሞም እንደድሩ ደግሞ ከምሰማቸውና ከማያቸው ነገሮች ሁሉ ተነስቼ ደግሞ በአእምሮዬ ጥሩ ነው ብዬ ላስብ እችላለሁ። ከዛ ያሰብኳቸው ነገር ደግሞ ከእንደገና ሳይሆኑ በሐሳቤ ይወድቃለሁ። ከዛ እነዚህ ሐሳቦች፣ እነዚህ ግምቶች ሁሉ ጊዜ በህይወታችን ውስጥ ሁሉ ጊዜ የሚያመጡት ምን አለ ማለት ነው? ውጣ ውረድ የሆኑ ስሜቶችን እንድናስተናግድ ያደርጉናል። ስለዚህ የኔ ማስተዋል ስለ ራሴ የሚነግረኝ ገደብ አለው። የኔ መረዳት፣ የኔ ዕውቀት ስለ ህይወቴ የሚነግረኝ ጥግ አለ። አስቤ የሆነ ነገር አስቤ በቃ ኖ ብሎ ጀጅ ሊያደርገኝ ይችላል። በዚህ መንገድ ከሄድ ይህን አስቦ ደምሮ ቀንሶ አገር አይቶ ገንዘብ አይቶ ሁሉን አይቶ አይምሮዬ ካልኩሌሽን ይሰራና በዚህ መንገድ ከሄድክ ህይወት ዜሮ ነው፣ ፈጽሞ መንገድ የለም ብሎ ይነግረኛል። የነገረኝ ውሸት አይደለም፣ ትክክለኛ መረጃ ነው። ምክንያቱም ነገሮችን አስቦና አሰልቶ የሚናገረው ከምንድነው? ከሚያየውና ከምንድነው? ከምንሰማው ነገር ተነስቶ የኛን ህይወት ይሰጠናል ማለት ነው መረጃ። ከዛ በዛ መረጃ ውስጥ ቁጭ ብለን ካሰብን፣ አይምሮአችን ታምነን ከታሰብን ምን እናል ማለት ነው? ትላልቅ ሐዘንና ግራ መጋባት ውስጥ እንሆናለን። ነገር ግን እንደ ክርስቲያን፣ እንደ እግዚአብሔር ልጆች የኛ ህይወት ከኛም አይምሮ ሐሳብ በላይ ያለው ህግ ውስጥ እንደምንኖር ካላስተዋልን፣ ከአይምሮአችን ግምትና ሐሳብ በላይ ያለ የእግዚአብሔር ኃይል እንዳለ ማየት ካልቻልን፣ ለሰው ብቻ አይደለም ለራሳችንም እንኳን ምስራችን መናገር አንችልም። ምስራች ለሰው ብቻ አይደለም ለራሳችንም ምስራች አለ። ምክንያቱም ይሄ ጉድ ኒውስ የተሰበከልን ከኛ አይምሮ በላይ በሆነ ምንድነው ማለት ጥበብና አቅም ነው። እና ማስተዋላችሁ፣ መረዳታችሁ፣ የሚያወራችሁን የምታወሩትን ነገር ሰምታችሁ የኔናንተ ህይወት እዚህ ጋር አለቀ ብለን ብናስብ እንደዚህ አይደለም። ስለዚህ መንፈሳዊ ነገር
ወይም የእግዚአብሔር ነገር የእግዚአብሔር ኃይል የሚሰራው በእኛ ህይወት ከምንገምተውና ከምናስበው ነገር ሁሉ በላይ ነው። በአእምሮአችን አለቀ ደቀቀ ይህ መንገድ ተዘግቷል በምትሉበት ጊዜ የእግዚአብሔር ነገር እንደ አዲስ ኃይል ጀምር ይችላል። ለምን? እግዚአብሔር ሁል ጊዜ በህይወታችን ውስጥ እኛን መጥቀም የሚጀምረው የኛ አእምሮ ጸጥ ሲል ነው፣ ወይም የኛ ጉልበት ሲደክም ነው። በቃ እናንተ ካልደከማችሁ የናንተ አእምሮ የናንተ ካልኩሌሽን እስካላለቀ ድረስ እግዚአብሔርን የመስማት እድል አታገኙ። ግን የእግዚአብሔርን የመስማት እድል የማናገኘው በችግር ብቻ አይደለም። በመናስባቸው ጥሩ በመንላቸው ሐሳቦች ተሞልተን ካለን ኢትስ ኦኬ አሁን እኮ ጥሩ ሂሳብ ውስጥ ያለሁት ጥሩ መንገድ ውስጥ እንላለን። ከዛ በአእምሮአችን ቅንና መልካም ብሎ ባሰብናቸው ነገር እንሄድና ያ ነገር መጨረሻ ላይ ጉድጓዱ ወይ ደግሞ የማያስብ ወጥመድ ውስጥ ያስገባናል። የዛን ጊዜ የኔ ሐሳብ እዚህ ካደረሰኝ ብለን ተስፋ ስንቆርጥ እጃችን ስንሰጥ የዛን ጊዜ የእግዚአብሔርን ኃይል ወደ መደገፍና ወደ መምጣት እንጀምራለን። የእግዚአብሔር ኃይል የእግዚአብሔር ጉልበት በውስጣችን የተቀመጠበት ትልቁ ዓላማ ምንድነው? መጽሐፍ ቅዱስ እንደሚለው በሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ምንድነው? ለማዳን ነው። የእግዚአብሔር ኃይል ምንድነው? ለማዳን ነው። ስለዚህ ሊያድናችሁ ሁሉ ጊዜ አቬሌብል ነው፣ ሁሌ ዝግጁ ነው። ነገር ግን መቼ ነው የሚያድነን? ፈልገነው እሱን መጠቀም በፈለግንም ጊዜ። አንደኛ የእግዚአብሔርን ኃይል እንዳንጠቀም ሊያደርገን የሚችለው የራሳችን አእምሯዊ ካልኩሌሽኖች ሁሉ መሰናክል ይሆንብናል፣ ወጥመድ ይሆንብናል። የእግዚአብሔር ነገር ለእናንተ ሞኝነት ሊመስለን በሚችል መንገድ ሊሰበከን ሊነገርን ይችላል። ሞኝነት በሚመስል መንገድ ትልቅ የምንድንበት ነገር ሊበስርልን ሊመጣልን ይችላል። ስለዚህ አእምሮአችንን ሁል ጊዜ በዚህ ምድር ላይ ላሉት መንገዳዊና ምድራዊ ነገሮች ሁሉ መጠቀም ከቻለን ስለ ህይወት ከአእምሮአችሁ የሆነ ነገር ልትቀዱ አታስቡ። ህይወትን የምትቀዱት በእምነት ባላችሁ በእግዚአብሔር ለምን ብቻ ነው? መደገፍ ብቻ ነው። ጌታ ይመስገን። እግዚአብሔርም አእምሮአችንን ማይንዳችንን እስክንጨርስ ድረስ ዝም ሊለን ይችላል። ለምን? ጊቫፕ ካላደረግን እሱ መስማት አንችልም። እና የኛን ሐሳብ የኛን ጉልበት የኛን መንገድ እስካልጨረስን ድረስ እሱ የሚሰጠንን መንገድ እንደ አማራጭ መጠቀም አንችልም። ምክንያቱም ኦልሬዲ በአእምሮአችን ብዙ ካልኩሌሽን አለን። ሁሌ የህይወታችን ለውጦች የህይወታችን ታምራቶች የጀመሩበት ጊዜ ተመልከቱ። ጊቫፕ ባደረገን ጊዜ ነው። በቃ ነገሩ አልቋል ባለን ጊዜ ንዴታችንንም ጸሎታችንንም ኤክስፒሪየንሳችንንም ጨርሰን እፎይ በምንልበት ጊዜ በሚገርም አይነት መንገድ ነገሮች ተያይዘው ተአምራት ሲሰሩ እናያለን። እስካልደከማችሁ የእናንተን ካልኩሌሽን እስካልጨረሳችሁ ድረስ ከውስጣችሁ ያለውን ኃይል ኮሚኒኬት ማድረግ አትችሉም። የእግዚአብሔር አንዱ አሰራር ልጆቹን ከአእምሮ ምንድነው አሳሰብ ነፃ የሚወጡበትን መንገድ ምን ያደርጋቸዋል? ይመራቸዋል። ለምን? የአእምሮአችን መንገድ እስካልጨረስን ድረስ እኛ እኩል ሐሳብ እስካለን ድረስ ከእግዚአብሔር ነገር ጋር ወክ ማድረግ አንችልም። ይህንን ነገር በደንብ አስተው የምነግራችሁ አሁን ከዚያ አእምሮ ወጥተን አዲስ ነገር ውስጥ እንድትገቡ ስለምንፈልግ ነው። እግዚአብሔር እስራኤል ሰዎችን ወደ ከነዓን ለማስገባት ሲፈልግ ምንድን ያላቸው ማለት ነው? ለእስራኤል መንገድ ወደ ከነዓን የሚደርሱበት መንገድ ላይ 11 ቀን የሚወስድ መንገድ አጭርና ሲምፕል መንገድ አለ። በጣም ሰው የሚያውቀው ማለትም እነ ሙሴም ማንም ሰው በማፕ ተጠቅመው ሊሻገሩበት የሚችሉበት ሲምፕል መንገድ አለ። እግዚአብሔር ግን በዛ ሰው በሚያውቀው መንገድ አልመራቸውም። ለምንድን ነው ሰው በሚያውቀው መንገድ ያልመራቸው ቢባል፣ ሰው በሚያውቀው መንገድ ቢመራችሁ መንገዳችሁ እናንተ ካወቃችሁ የሆነ ቻሌንጅ ቢደርስባችሁ ተመልሳችሁ ወደ ግብፅ ከገባችሁ ሰከንድ ቻንስ የለም። ሰከንድ ቻንስ የለም። ምክንያቱም አሁን ሁሉ ጊዜ የሆነ ነገር ሊያጋጥማችሁ ስለሚችል እኔ ላይ በፍጹም ለመታመን የምትችሉበት እድል አይኖራቸው። ስለዚህ ሰው በማይሄድበት እነሱ በማያውቁበት እግዚአብሔር በሚያውቁበት መንገድ ብቻ መራቸው። የዛን ጊዜ ቻሌንጁ ቢመጣም ወደ ኋላ መመለሻ የለም። ብሎ አድነኝ ብሎ ወደ እግዚአብሔር ከመጮህ በስተቀርና እሱን ከመደገፍ ውጭ ወደ ኋላ ያስቀመጡት ሴፍ የሆነ የሚያውቁት መንገድ የላቸውም። በዚህ መንገድ ሲያለቅሱም ሲደብራቸውም ሲፈሩም
ምን እያደረገ ቀስ እያለ በዛ መንገድ እያበሰላቸው እያስተማራቸው እግዚአብሔርን መታመን በሱ ትረስት ማድረግ በኃይሉ መደገፍ ምን እንደሆነ እያወቁ እየተረዱ ወላጅ አባታቸው ማን እንደሆነ አውቀው ወደ ርስታቸው እንዲገቡ አስቦ እግዚአብሔር በእነሱ በማያውቁበት መንገድ መራቸው። ይህ ስክሪፕቸር ላይ አለ። ምናልባት ቻሌንጅ ቢመጣባችሁ ወደ ኋላ ትመለሳላችሁና ያን መንገድ እንዳትሄዱ እናንተም ሙሴም በማያውቅበት ደመናውና መንፈስ ቅዱስ በሚያውቁበት መንገድ ሄደ። ለምን? ከራሳቸው አንደርስታንዲንግ፣ ከራሳቸው ፖቴንሻል፣ ከራሳቸው አቅም እንዲወጡ ስለፈለገ አለኝ ከሚሉት እስኪል እንዲወጡ እናውቀዋለን በዚህ ሰፈር ከሚሉት ከራሳቸው ማስተዋል ኦፎ ነው በፍጹም እግዚአብሔር ላይ ምን እንዲያደርጉ ትረስት እንዲያደርጉ። ለነገሩ መንገዱም አይደለም የሚባረካቸው። ዋናው ነገር በዛ 40 ዓመት 40 ቀን ውስጥ መንገድ ላይ በሚሄዱበት ጊዜ በምድረ በዳውንም በርስቱም ላይ የሚያጸናቸው እግዚአብሔርን ማወቃቸው ነው አይደለ? አባታቸውን ማወቃቸው ነው። ለምን? ህይወት የሚሆንላቸው የአባታቸው ፍቃድና የአባታቸው ፍቅር ነው እንጂ ከናኑም አይደለም። ማርና ወተት የምታፈሰው ምድርም አይደለም ያናቸው። ከማርና ወተት ከምታፈሰው ምድር በላይ አባታቸውን ማወቃቸው ነው ምንም ያደርጋቸው በህይወት የሚያቆማቸው በኑሯቸው ላይ ስኬታማ የሚያደርጋቸው። አሁንም ኑሮዎቻችን ህይወታችንን ስናይና ስንመዝን በአእምሮአችንና በሐሳቦቻችን የኔ መንገድ የኔ ህይወት አልቋል ብላችሁ 4 ነጥብ የደረሳችሁ ሰዎች ካላችሁ የእናንተ ህይወት በእናንተ ካልኩሌሽን የሚሰራ አይደለም። ነገር ግን የእግዚአብሔር ኃይል በእናንተ ውስጥ ምንድነው? ለማዳን ምን አድርጎላችኋል? ተቀምጦላችኋል። ስለዚህ ወደ እግዚአብሔር ኃይል ምን እንድታደርጉ? እንድትመለሱ። መንፈሳዊ ነገር ለፍጥረታዊ ሰው ምንድን ይላል? ሞኝነት ነው። በቀላሉ የሚረዳው አይደለም። ስለዚህ ምንድነው የተባለው ማለት ነው? በመንፈሳዊ ነገር የምንረዱት በምንድነው? በመንፈስ ብቻ ነው የምታደርጉት የምትረዱ። አይምሮአዊ ሰው ወይም ፍጥረታዊ ሰው የሚለው ምንድነው? በዚህ አይምሮአችን የእግዚአብሔር የሆነውን ነገር ከማመን በስተቀር አንደርስታንድ ማድረግ አይቻልም። እንዴት ነው ብለን ካልኩሌት ማድረግ አንቻልም። ሲምፕል በሆነ የእምነት መታዘዝ ነው ወደ ተአምራቶች ውስጥ ምን የምናደርገው የምንገባው። እኛ ደከመን ስንል አልቻልም ስንል በሙሉ ልባችን በእግዚአብሔር ላይ ታምነን እግዚአብሔር ያለንን ነገር ማድረግ ስንችል ተአምራቶች ውስጥ እንገባለን። ተአምራቶቻችን ለውጦቻችን ያሉት የአእምሮአችን መረጃ በመታዘዝ ሳይሆን እግዚአብሔር በሰጠን ቃል አማካኝነት በእምነት በሆነ መታዘዝ ተአምራቶች ይወለዳሉ። ጌታ ይመስገን። ስለዚህ እምነት ውስጥ የምንገባው ደግሞ በምንድን ነው ማለት ነው? የኛን ጉልበት የኛን ሐሳብ ምን ስናደርጉ ማለት ነው? ስትጨርሱ ነው ማለት። በራሳችሁ ሐሳብ ምን ስታደርጉ? ተስፋ ስትቆርጡ። ትግል ውስጥ ካላችሁ፣ ንዴት ውስጥ ካላችሁ፣ ተስፋ መቁረጥ ውስጥ ካለን፣ ግራ መጋባት ውስጥ ካለን ስቲል የሚያሳየው በራሳችን ፖቴንሻል ምን እያደረግን ነው? እየታገልን ነው። ለምን እንደዚህ አልሆንም? ለምን የኔ መንገድ አልሰራም? ለኔ ጎዳና አልሰራም? ለምን የኔ ሐሳብ መንገድ አልመጣም ብለን እየታገልን እናኮርፋለን፣ እንጨነቃለን። ማክሮፉንም ንዴቱንም ተስፋ መቁረጥም ጨርሰን ጊቫፕ ስናደርግ ታምራቱ መፈንዳት ይጀምራል። እግዚአብሔር ይመስገን። ሰዎች ይህንን ነው የሚያደርጉት። አሁን ተስፋ በቆረጥን ካዘንን የራሳችን መንገድ ምን ስላደረግን ነው? ትረስት ስላደረግን ነው። እኛ የምናውቀውን እውቀት ዲፔንድ ስላደረግን ነው። የእኛ እውቀት እንዴት አልሰራም? ለምን ጸሎቴ አልሰራም? ለምን ስብከቴ አልሰራም? ለምን ኤክስፒሪየንስ አልሰራም? ለምን ልምዴ አልሰራም? ለምን እከሌ አልሆንም ብለን ካሰብን እንናድዳለን፣ ተስፋ እንቆርጣለን፣ እንበሳጫለን፣ እንጨነቃለን። ይህ ሁሉ የሚመጣው ምንድን ነው? ከራስ ትረስት ከመታመን የሚመጣ ውጤት ነው። ስለዚህ የመጀመሪያው ነገር በፍጹም ልባችሁ በእግዚአብሔር ምንድን ነው? ታመኑ። በራሳችሁ ማስተዋል አትደገፉ። እሱ ላይ ቁጭ ብላችሁ ህይወታችሁን አትመልከቱ። ማስተዋላችሁ በሚነግራችሁ ነገሮችን አትመልከቱ። ማስተዋላችሁ ምንም ነገር ሊል ይችላል። የእናንተ መረዳት ብዙ ነገር ሊሆን ይችላል። ማስተዋላችን አይምሯችን እንዳልኳችሁ ቦሌን፣ ሻሪስን፣ መንገድን፣ ቀበሌን ካወቅንበት በቂ ነው። ህይወትን በተመለከተ ግን በፍጹም ልብ በእግዚአብሔር ታመን። አሜን። የተሻለውን ቀን ማየት የምትችለው እግዚአብሔር ላይ ባለህ ምንድን ነው? እምነት ብቻ ነው። ስለዚህ አይምሯችን ሺህ ነገር ሊያወራ ይችላል። ዳዊት ምን ሆነ? ነፍሴን ጸጥ አሰኘዋት አይደል? ነፍሴን ጸጥ ምን አድርጓል? ለምን? ከማበድ ነፍስ ማለት የአይምሯችን ክፍል ማለት ነው። ምንድን ህፃናቶች አንዳንዴ ያው ቤት ልጅ ከራበው ምን ያደርጋል ማለት ነው? አይታገስም፣ ይጮሃል። ዝም ለማሳኘት
አንድ ነገር ነው። ወይ ጥጦ ወይ ጡት መስጠት አለበት። እሱን እስካላገኝ ድረስ ይሉንታ አለኝ ብሎ ምን ይቀመጠ አይችልም ያብዳል። ነፍስም ልክ እንደዚህ ነው። ነፍሳችሁን ከጩኸት ልታሳርፉት የምትችሉበት እውነትን በማድረግ ነው፣ ፊድ በማድረግ ነው። ነፍሴ ወይ አታታውቂ በእግዚአብሔር ምንድነው ተመኝ። በደልሽን ሁሉ ምን ይል ይቅር የሚል ደዌሽን ሁሉ ምን የሚያደርግ የሚፈውስ ብሎ ሰውን እንደሚሰብክ ለራስ ነፍስ ምን ማድረግ አለብህ? መስበክ አለብህ። መስበክ ካልቻላችሁ የነፍስ ድምፅ ሁል ጊዜ በሚርዳውና በሚያውቀው ነገር ሁሉ የማይቆም ብዙ ጩኸትን ማሰማቱ አይቀርም። ስለዚህ ነፍሳችሁ ይጮሃል፣ አይምሮአችሁ ይጮሃል። ብዙ ጩኸት አለ። ያ ባዶ ጩኸት ነው፣ ምንም ነገር አይሰራም። በነፍሳችን ላይ ባለው ብዙ ድምፅ ብናውቅ ኖሮ ድሮ ነበር የኛ ህይወት ምን የሚያደርገው የሚያልቀው። ጌታ ይመስገን ጮኸን የፈጠረው ነገር የለም። ግን ሲምፕል የሆነች መታዘዝ ታምራት ውስጥ አስገብተናለች። አንድ መጽሐፍ ቅዱስ ላይ ትዝ ይላችኋል ታሪኩ። አንድ የሶርያ ንጉሥ ነው ለምጻሙ ሰውዬ የሆነ ኮሎኔል ጀነራል ሰውዬ ነህማን የሚባለው ሰውዬ ለመፈወስ ወደ እስራኤል ህዝቦች ምንም ታዋቂ ጀነራል በጣም ስመጥሩ ንጉሥ ቢሆንም ነገር ግን ለምጽ ነበረበትና ከዛ ለመዳን በሚሞክርበት ጊዜ በሞግዚት ወይ ደግሞ በምርኮኛ የመጣች አንድ ሴት ነበረች ማለት ነው። መረጃው የመጣው በጣም ከአይምሮ ሊገምተው በማይችል ተራ በሚባል በምርኮኛ የመጣች አንድ ሴት ምንድን ያለችው ማለት ነው፣ አንድ በእስራኤል የሚፈውስ ነቢይ አለ፣ ሂድና እሱ ታድናለህ ምናምን ተባለ ማለት ነው። ከዛ እሱ ምን አለ ማለት ነው፣ በጣም ለመዳን ካለው ጉጉት ተነሳ፣ ሁሉንም አስጭሎ ወደ ነብዩ ሄደ ማለት ነው። ነብዩ ሲሄድ ሲምፕል ያዘዘው ትእዛዝ ምንድን ነው? ቀላልና በጣም ቀላል፣ ሂድና በዮርዳኖስ ውስጥ ወንዝ ውስጥ ምንድን ነው ብቅ ጥልቅ በል። ስንት ጊዜ? 7 ጊዜ። አንድ ጊዜ አይደለም 7 ጊዜ ብቅ ጥልቅ በል። የዛን ጊዜ ምን ታደርጋለህ ማለት ነው? ተነጻለህ ብሎ ተናገረው። ከዛ በኋላ በጣም የሚለው ተቆጣ ነው የሚለው፣ ተናደደ። ዋናው መንፈሳዊ ነገር ካንተ እውቀት ካንተን አይምሮ ምን ማለት ነው? ነፃ ማውጣት ነው። እንዴ አለ ስለ ውሃ ቢባል እኛ ሀገር ከዚህ ዮርዳኖስ ከሚበልጥ ውሃዎች ብዙ አሉ፣ ብዙ ውሃዎች አሉ። እዛ እኮ ውሃ ውስጥ መግባት እችል ነበር። ይሄ የሰው ልምምድ ነው። ቀጥሎ ደግሞ ምንድን ያለው ማለት ነው? ከእንደገና ደግሞ እንደ ማንኛውም ሰው መጥተህ እጅ ጭነህ ዳሰህ የሆነ ታምር ታደርጋለህ ብዬ ነው እንጂ እንደዚህ አይነት ተራ ውሃ ውስጥ ብቅ ጥልቅ ብለህ ትናገረኛለህ ሆይ አለ። ዋናው ነገር ካንተ አይምሮ አንተ ምን ማድረግ ነው? ነፃ ማውጣት ነው። የሚያድንህ በእምነት የሆነ መታዘዝ ነው እንጂ አንተ የምታስባቸው ቆንጆ ሰረሞን ያለባቸው ፏፏቴ ያለባቸው ውሃዎች አይደሉም። ቀጥሎም ደግሞ የለመድካቸው ስፒሪቹዋል ኤክሰርሳይዝ አይደለም። ምንድን ነው? በአሁን አለው የምትታዘዘው ቀላል ነገር ነው ማለት ነው። እኔ የእግዚአብሔርን ኃይል ኮሚኒኬት ለማድረግ ኮኔክት አድርገ ይህንን ኃይል ለመጠቀም በነቢዩ አፍ የወጣውን የእግዚአብሔርን ቃል በእምነት ስትታዘዘው አንድ ጊዜ አይደለም 7 ጊዜ እልህን ጨርሰ ብቅ ጥልቅ ስትል የዛን ጊዜ ምን ታደርጋለህ? ነፃ ትወጣለህ። ለሱ የሚያናድ ለአይምሮ የማይመች በጣም ደስ የሚያሰኝ አይምሮውን በቃ ጥሎ እንደ ጻን ልጅ የሚያደርግ ሲምፕል ትእዛዝ ነው። ያንን ያደረገበት ዋናው የተደረገ አይምሮ ብሬክ ካልተደረገ ወደ ፈውሱ ሊመጣ አይችልም። አሁንም ብዙ ፈውሶቻችንን እንዳንቀበል የሚያደርገን የራሳችን ኤክስፒሪየንስ ላይ ስታክ አድርገናል። ለምን መንገድ ያልሰራም? ለምን ይሄን አልሰራልኝም? ለምን ጎዳና አልሰራም? ኖ እሱ አይደለም። ያንተና የኔ ሜካኒዝም ሲስተሞች አይደለም ሂል የሚያደርጉን። በቀላሉ ነገር የኛ ተራ የሆነውን ነገሮች ሁሉ በጣም ሲምፕል የምትለውን ከእግዚአብሔር የሚነግረን ሲምፕሏን በመታዘዝ ከእግዚአብሔር ኃይል ጋር አሁን መገናኘት ትችላለህ። እዚህ እግዚአብሔር ሲምፕል ሆነን ልባችንን ሰጥተን እሱ የሚለን ነገር መታዘዝ ስንጀምር በአእምሮአችን በጉልበታችን ከምንጠብቀው ታላቅ የሆነ ኃይል ውስጥ መሻገር የምንችለው በእምነት የሚገኝ ምንድን ነው? መታዘዝ ውስጥ ስንገባ ነው። በጣም ቀላል ነው እና ህይወታችንንም ኑሯችንንም የሚለውጥ ትልቅ ነገር ሳይሆን መንፈስ ቅዱስ በውስጣችሁ ልትሰሙት ከተረጋጋችሁ እሱን ለማወቅ ከሰባችሁ አሁን ሁሉ ነገሮቻችን የሚለውጠን ነገር ቀላል ነገሮችን ያበራልናል። እነዚህ ቀላል የሆኑ መታዘዞች ግን በህይወታችን ላይ ትላልቅ ነገሮችን የምንለውጥበት ትላልቅ ነገሮችን የምንቀይርበት ኃይልን ምን ያደርጋል? ያንቀሳቀሳል። ዛሬም ኑሮና ህይወታችሁን ስትመለከቱ አይምሯችሁና ሁኔታዎቻችን የሚነግሩን ብዙ ነገሮች አሉ። ነገር ግን ዛሬ እኛ
በአእምሮአችንና በሐሳቦቻችን ያሉን ነገር ሰምተን ማዘን፣ ተስፋ መቁረጥ፣ ግራ መጋባቶች ውስጥ ካለን አሁንም ምርጫዬን ጉልበቴን የራሴ አድርጌ ነው እየተፍጨረጨርኩ ያለሁት። የእግዚአብሔር ሰላምና የእግዚአብሔር ደስታ ሁሌ የሚመጣው በዚህ ነው። በፍጹም ልቧ በምንድን ነው? በእግዚአብሔር ምን ነው ለምትደገፍ ነፍስ ፈጽመው ምንድን ነው? በሰላም ምን ታደርጋለህ? ተጠብቀ። አያችሁት? ፍጹም በእግዚአብሔር ነገር ላይ መደገፍና መቆም ስንጀምር የእግዚአብሔር ሰላም በውስጣችን መፍሰስ ይጀምራል። ፒስ ይመጣል። ኖ በቃ ሁሉ ነገሮች ከህይወታችሁ ሁሉ ነገር ከኖራችሁ ቢሸሹም ቢሄዱም ሁሉን ነገር የምትመልሱበት የእግዚአብሔር ፍቅር በእናንተ ውስጥ አለ። የእግዚአብሔር ኃይል በእናንተ ውስጥ አለ። ጌታ ይመስገን። ይህ ኃይል ደግሞ ሊያገለግለን ሁሌ አቬለብል ነው፣ ሁሌ ዝግጁ ነው። ለዚህ ኢየሱስ ክርስቶስ ጋር ሲፈወሱ ሲድኑ ነፃ ሲወጡ የምታዩቸው ሰዎች ሁሉ ሲምፕል የሆነውን የእግዚአብሔርን ማዳን ለመጠቀም ራሳቸው ምን ያደርጉ ነው? የሰጡ ሰዎች ናቸው። እናውቃለን፣ እናያለን፣ መንፈሳዊ ነገር ይህ ነው ብለው የሚያምኑ ብዙ ሰዎች ከእግዚአብሔር ኃይል ሳይጠቀሙ ሄዷል ማለት ነው። እናያለን ስትምትሉ ምንድን ነው? አታዩም። እናውቃለን ስትሉ አታውቁም። እንሰማንሳ አትሰሙም። ስለዚህ ይሄ የሆነባችሁ ምክንያት ምንድን ነው? የራሳችሁ የሆነ ስፒሪቹዋል ኤክሰርሳይዝ ምን አላችሁ? ልምድ አላችሁ። እዚህ እግዚአብሔርን ሲምፕል የማዳን ኃይል ለመጠቀም የራሳችሁ እውቀት ምን ሆኖባቸዋል? መሰናክል ሆኖባቸዋል። ግን በቀላሉ የእግዚአብሔር ልጅ ወይ ማረኝ በቃም ብሎ ሲምፕል ዲክሌር የሚያደርግ ሰው አይኑ ምን ያደርግለታል? ሰለብሬት ያደርጋታል። ተአምራት ይሆናል ማለት በቃ ጨርቁን እንዳሳዩ ያለ ሁሉ ይድናሉ ማለት ነው። አሁንም መሰናክል የሚሆንብን በቃ መንፈሳዊ ነገሮችን የራሳችን ትግል፣ የራሳችን ጥበብ፣ የራሳችን ጥቅስ፣ የራሳችን ነገር አምነን ይህ ካልሆነ ብለን ከመታገል ይልቅ እንደ ጻን ልጅ እግዚአብሔር ላይ ምን ማድረግ መደገፍ መልመድ አለባችሁ። ጌታ ይመስገን። እና ዋናው ነገር መንፈሳዊ ነገር እኛን ማናደድ ነው። እንዴት በዚህ መንገድ ተብሎ ከኛን አይምሮ ምን ማድረግ ነው? ማውጣት ነው። ከአይምሮአችን መውጣት አለብን ማለት። ስለዚህ ነማንን የረዳው ምንድነው? መጀመሪያ አለኝ ከሚለው ምልምድ ምን አድርጎ ወጥቶ መንፈሳዊ ነው ብሎ እስካላመነ ድረስ በነብዩ የሚወጣው ቃል ላይ እስካልተዘዘ ድረስ ፈውሶች ሊመጡ አይችሉም። አሁንም ብዙ ሰዎቻችሁ የመረጣችሁት መንገድ ሳይሆን የእግዚአብሔር ቃልን የሰጣችሁን አሁን መንፈሳዊ ነገሮችን ዛሬ እቺን መታችሁ እቺን ውሃ ወስዳችሁ ትፈወሳላችሁ ብላችሁ መንፈሳዊ ነገር እንደ ሲምፕል ወስዳችሁ ከወሰዳችሁ ተአምራቱን በቀላሉ ምን ታደርጋላችሁ? ታገኛላችሁ። ለምን? ነገሮች የሚሰሩት ከኛ አይምሮ ውጭ በሆነ ምን ማድረግ ነው? መታዘዝ ነው። ስለዚህ እግዚአብሔር አንድ ጊዜ የሆነ ሰው ጋር እንዲህ ድሮ ነው የጸለየን እያለ ከዛ በኋላ በመንፈሴ ወደዚህ ነው የሚራመደው ሰው ወደዚህ እንዲራመድ በቃ ነገር ይለኛል ማለት ከሲምፕል ደጋግሞ አለቀኝ ማለት ከዛ በኋላ እንደዚህ ተራመድ ብለን ሳቅ ልክ ይሄን መራመድ ጀመር። በጣም በደስታ መንፈስ ተሞላ ማለት ከዛ በደስታ መንፈስ ተሞላና ሄደ። ከዛ ጠዋት ላይ የሚሄድበት ሊፈተንበት የሄድበት መስሪያ ቤት ትልቅ መስሪያ ቤት ነው። የተጻፈው ምንድነው? በቃ ብዙ እዚህ መስሪያ ቤት 20 ምናምን ያገለገሉ እንዲህ አይነት ኤክስፒሪየንስ ያላችሁ ተብሎ እሱ ይዞት የሄደውን ዶክሜንት የማያሟላ መስፈርት ላይ መጣው ማለት ነው። ከዛ ሊመለስ ሲል ፈታኙ ልክ ሲያልፍ ሲገባ ሲያው አየውና ያን ሰው እየጠሩልኝ አለ ማለት ከሁሉም ማለት እሱ ብቻ ያንን የተባለውን መስፈርት የማያሟላ ፔፐር ያዘው እሱ ነው ለመጀመሪያ ነው ማለት። ከዛ ቁጭ አደረጋ ገባ ገብቶ ብሎ ሲፈተን በቃ እኔ ይሄን ሰውዬ ወድጄዋለሁ፣ ሁሉንም አልፈልግም፣ ይሄ ሰውዬ እኔ ሰራተኛ እንዲሆን እፈልጋለሁ። ልክ እንደተባለው በኖርማል መንገድ ሳይሆን ምን ነው በተለየ መንገድ እግዚአብሔር በሮች ያመጣ። ስለዚህ ዛሬም መንፈስ ቅዱስ ከአይምሮአችን ሁሉ በላይ በሆነ ነገር ግን ከእግዚአብሔር መንፈስ በመጣ በእግዚአብሔር መንፈስ በመጣ ዊዝደም ታዘን ወደ ተአምራታችን ነገ ሳይሆን ዛሬ እንገባለን። ፕሬዝ ጋድ። በጣም ደስ ይላል። የሚያበሳጭ ሊሆን ይችላል፣ የሚያናድ ሊሆን ይችላል። ግን የጌታ መንፈስ ሲምፕል በሆነ መንገድ ትልቁን ነገር ምን እንድታደርጉ እንድታሸንፉ ያደርጋቸዋል። ስለዚህ መቼም ቢሆን ከባድ ሆነን ጠቃቅሰን ራሳችን አካብደን እንደማትፈውሱ ወይኮ መንፈሳዊ ነገር ለትልቁም ለትንሹም የሚሰራው ሲምፕል በሆነ መንገድ ካንተ አይምሮ ጋር የሚወዳደርም ልታካብደው ብትሞክር እንኳን ልታካብደው አትችልም። አይታችኋል? ሰው ሲመሰክር የለም ምስክርነቱና ውጤቱና የሰዎቹ ኤፈርት ምን አደረግም አይገናኙም። ያ ነው
ለምን? ጸጋውና ያንተ ዜሮ አቅም፣ ያንተ መታዘዝ ብቻ ነው የሚያስፈልገው። ጌታ ይመስገን። ይሄ ነው እኮ ቦታ ከፈለክ እጅ ጭኜ ከፈለክ ውሃል እንደዚህ ምናምን ብለህ ካልኩሌት የምታደርገው ሂሳብ ጋር አይገናኝም ማለት ሲምፕል በሆነ ማለት ሲምፕል ሆነ ሲመጣ ተአምራቱ ካንተ ጉልበት ካንተ ጥበብ ጋር አይገናኝም። በቃ እጅን ሰጥተህ ከማመስገን ሌላ ምንም ነገር የለም። እግዚአብሔር ጋር አንተን ከማመስገን በላይ እኔ እዚህ ተአምራት ላይ ኮንትሪቢዩት የማደርገው ምንም ነገር የለም። ኦልዌይስ ግሬስ። በቃ የምናገረው ጸጋውን ብቻ ነው። እና አሁንም በሕይወታችሁ ላይ መናደድ፣ መበሳጨት፣ ሆፕለስ ምናምን የሚያደርግ ነገር ካለ ነገሩን ከእግዚአብሔር ግሬስ ውጭ ሆናችሁ በራሳችሁ ነገር ለምን አላደረኩም ብላችሁ የራሳችሁን ዊዝደም እየተጠቀምን ነው የምንናደደውና የምንበሳጨው ማለት ነው። ግን ዛሬ ልክ ሰሬንደር ማድረግ እንደሚችል ምንድነው እናደርጋለን? እጃችንም እናደርጋለን፣ እንሰጣለን። ከዛ በዛን ጊዜ እግዚአብሔር የሚለውንና እግዚአብሔር በልባችን የሚሰጠንን መመሪያ ለመቀበል ዝግጁ ስንሆን ሲምፕል ትእዛዝ አዳዲስ የሆነ ታምራቶችን ይወልዳል ማለት ነው። ስለዚህ ዛሬ ማታ ታምራት ሞዴል ውስጥ መግባት ትችላላችሁ። ወደ አዲስ ነገር ውስጥ መግባት እንችላለን። ለምን? መንፈስ ቅዱስ ሊያገለግለን ዝግጁ ነው። ጌታ ይመስገን። እንኳን በራሳችን አቅም፣ በራሳችን ጉልበት፣ በራሳችን ኤፈርት እዚህ ደረስን። የሚቀጥለውን ነገር ሰርቭ የሚያደርገን የእግዚአብሔር ጸጋ አቬሌብል ነው። ሃሌሉያ። ሬዲ ናችሁ በዚህ ለመገልገል? ዛሬ ይህንን ነው ማለት ነው። በፍጹም ልባችሁ በእግዚአብሔር ምንድነው? ታመኑ። አይደለ እንዴ? በራሳችሁ ማስተዋል ምንድነው? ስለዚህ የራሳችሁ ማስተዋል ተውት። ብዙ ነገር ሊነግራችሁ ይችላል። ምንም ችግር የለም። ከማስተዋላችን በላይ ሁሉ የሚሰራ የእግዚአብሔር ኃይል በመካከላችን አለ። ዛሬ የሚታመም ሰው ካለው ተፈውሶ መውጣት ይችላል። መንገድ የተዘጋበት ሰው ካለ መንገዶች ይከፈቱለታል። ያላሰባችሁት አዲስ ነገር ውስጥ መግባት ትችላላችሁ። ጌታ ይመስገን። ጌታ